እንደናችሁ እንኳን ደህና መጣችሁ። በዚህ ፔጅ ላይ 6 ወር ግሎ አፕ ቻሌንጅ እንደጀመርን የታወቀ ነው። ስለዚህ አሁን 3ኛ ወራችን ላይ ነን። ባለፉት 2 ወራት ደግሞ ምን ነገሮችን እንዳደረግን ለማስታወስ ያክል በመጀመሪያው ወር ፊዚካል ዌልቢንግ እና ዲሲፕሊን ላይ ነበር የሰራነው። ሁለተኛ ወር ላይ ደግሞ ሜንታል እና ኮንፊደንስ ግሎ አፕ ላይ ነበር የሰራነው። ስለዚህ አሁን እንግዲህ የልፋታችን ውጤት መታየት የሚጀምርበት ሰዓት ነው ማለት ነው። 3ኛ ወር እስካሁን አብራችሁን ለነበራችሁ ይመቻችሁ። ገና ብዙ ለውጦችን አብረን እናያለን። ይሄ ቪዲዮ ደግሞ እንደ አዲስ ዛሬ የምታዩት ከሆነ ምንም ችግር የለውም። ባያችሁበት ሰዓት ይሄንን ቻሌንጅ መጀመር ትችላላችሁ። ስለዚህ የ3ኛው ወር እንግዲህ አፒራንስ ግሎ አፕ ነው የሚሆነው። ስለዚህ እስካሁን 2 ወሩን ያደረግነው የልፋታችንን ውጤት ማየት እንጀምራለን ማለት ነው። ስለዚህ አፒራንስ ግሎ አፑን አሁን በ5 ከፍለን ነው የምንሰራው ማለት ነው ይሄኛውን ወር። ስለዚህ ፎከስ የምናደርገው 5 ነገሮች ላይ ይሆናል ማለት ነው። የመጀመሪያው የቆዳ እንክብካቤ። የቆዳ እንክብካቤ ስንል ለምሳሌ ከፊታችን መጀመር እንችላለን። ፊታችንን ሁሌም ጠዋትና ማታ መታጠብ፣ ከዛ ሞይስቸራይዘር ማድረግ፣ ቀን ደግሞ ሰንስክሪን መጠቀም፣ ቤዚክ የሆኑ ስኪን ኬሮችን ምንጀምርበት ወር ነው የሚሆነው። ስለዚህ ፊታችንን ብቻ አይደለም ሙሉ ሰውነታችንን አይደለም በቃ ሙሉ ሰውነታችንን ሻወራችንን ወስደን ሞይስቸራይዝ አድርገን ኦይላችንን አድርገን በቃ ስፕሬያችንን ምናምን ተቀብተን በቃ አይደለም ንጹህ የምንሆንበት ስኪናችንን የምንከባከብበት ወር ነው የሚሆነው። ሁለተኛ ደግሞ ፀጉራችን ላይ እናተኩራለን። የራሳችን ናቹራል ፀጉራችን ላይ ነው የምናተኩረው። ስለዚህ ፀጉራችንን መንከባከብ እንዲፋፋልን ምን እናርግ፣ ከኛ ፀጉር ጋር የሚሄደው ትሪትመንት ምን አይነት ነው የሚለው ለምሳሌ አሁን 3 አይነት ፀጉር አለ አይደለ? እንደዚህ ብርጭቆ ባዶ ብርጭቆ ታረጉና ፀጉራችሁን ደረቅ እያለ እሱ ውስጥ ታስቀምጡታላችሁ። ስለዚህ በዚህ መልኩ መለየት ትችላላችሁ። ሃይ ሎ ሚዲየም ፖራሲቲ እያላችሁ በሱ ትለዩና ከዛ በኋላ ለኔ ፀጉር የሚስማማው ለእንደዚህ አይነት ፖራሲቲ ፀጉር የሚስማማው ምን አይነት ትሪትመንት ነው እያለን ሪሰርች እያደረግን ከኔ ጋር ቪዲዮ እንሰራለን። ቀጣይ ቪዲዮ የስኪን ኬር ነው የሚሆነው። ከዛ በኋላ የፀጉር ደግሞ እንደዚሁ ስለምንሰራ እዛ ላይ ማየት ትችላላችሁ። በራሳችሁም ሪሰርች እያደረጋችሁ ለኔ ፀጉር የሚስማማው ምን አይነት ትሪትመንት ነው እያለን ቀለል ያሉ ትሪትመንቶች ለምሳሌ አሁን ባለፈው እኔ ቪዲዮ ሰርቼላችኋለሁ። ለፀጉራችሁ ይሄ በጣም ብዙ ጎበዝ ያልሆንን ሰዎች የለም ለኛም ይሁን ቀለል ያለ በሳምንት አንዴ ብቻ የምናዘጋጀውና በየቀኑ ትሪትመንት የምናደርግበት ለምሳሌ የሮዝሜሪ ውሃ እንዴት እንደሚሰራ አለ፣ ገብታችሁ ማየት ትችላላችሁ። ካስተር ኦይል፣ ኮኮናት ኦይል፣ የሚስማማን አይነት ኦይሎች ሬት በጣም አሪፍ ነው። ሌላም ትሪትመንቶች ከፀጉራችን ጋር ቅድም እንዳልኳችሁ የሚሄደውን ሪሰርች እያደረግን ፀጉራችንን የምናደርግበት ወር ነው የሚሆነው። 3ኛው የአለባበስ ስታይላችንን ኢምፕሩቭ የምናደርግበት ወር ነው የሚሆነው። ስለዚህ ስታይላችን ላይ ለምሳሌ አሁን ስንሰራ ምንድነው የምናደርገው? ከኔ ሰውነት ጋር የሚሄደው ስታይል ምን አይነት ነው? እኔ ምን አይነት ልብስ እወዳለሁ አለ አይደል? መጀመሪያ ራሴ ምን አይነት ልብስ እወዳለሁ ብለን መጠየቅ አለብን። ከዛ ከኔ ሰውነት ጋር የሚሄደው ምን አይነት አለባበስ ነው የሚለውን እና ደግሞ ኮምፎርታብል የምሆንበት በቃ ለብሼው ስወጣ የማልሳቀቅበት እና ኮንፊደንት የሚያደርገኝ አውትፊት ምን አይነት ነው ብለን ሪሰርች እያደረግን እሱን የምንቀይርበት ወር ነው የሚሆነው። ስለዚህ ስታይል ስንል ለምሳሌ አሁን የአንድን ሰው የሆነ ታዋቂ ሰው ምናምን ብቻ አየን አይደለ? የሆነ ልብስ ለብሰው ምናምን ነገር ያምራል አይደል? ስለዚህ እንዴት በቃ በየቀኑ እንደሷ እንዴት ልልበስ ሳይሆን ማለት ነው እንወስዳለን፣ ኢንስፓይሬሽን እንወስዳለን። ፋሽን እኮ እንደዛ ነው፣ ምንም ችግር የለውም። ኢንስፓይሬሽን እየወሰድን ግን በእኛ መልኩ መቀየር አለብን አይደለ? ከኛ ጋር ደግሞ የሚሄደው እንዴት አድርጌ ስለብሰው ነው እንጂ ኤግዛክትሊ ራሱን ኮፒ አድርገን እንደዚህ የምናመጣ ከሆነ አይሆንም። በቃ ልብስ ከላይ የምንለብሰው ብቻ አይደለም፣ በነገራችን ላይ ከውስጥም ነው የሚለበሰው ልብስ በነገራችን ላይ። ስለዚህ በኮንፊደንስ አለ አይደል እኛ የሚመስል ስታይል እንዴት ነው ማግኘት የምንችለው የሚሉትን ነገሮች ሪሰርች እናደርጋለን። ከዛ ደግሞ ኤክስፐሪመንት እያደረግን የምንወደውን ነገር እንለያለን። በቃ የሚያምርብንን ነገር እንለይና አፒራንሳችን ይሆናል ማለት ነው። 4ኛው ደግሞ ግሩሚንግ ነው። ግሩሚንግ ስንል አሁን ለምሳሌ በቃ ንጽህናችንን መጠበቅ አይደል? ከፀጉራችን አንስቶ በቃ ቅንድባችንን ማስተካከል፣ ሊፕስቲካችንን ስንቀባ በትክክል መቀባት፣ በቃ የራሳችንን ጥፍር መንከባከብ፣ መቁረጥ፣ መሞረድ፣ በቃ ማስተካከል፣ ንጹህ ማድረግ አለ አይደለ? ስለዚህ ቆዳችንን በቃ እግራችንን እንደዛው ይሄ ተረከዛችንን ደረቅ ከሆነ እሱን ማስተካከል፣ በቃ ለስላሳ እንዲሆንልን ምን እናርግ፣ መዘፍዘፍ ካለብን እየዘፈዘፍን ሞይስቸራይዝ እያደረግን ብቻ ራሳችንን የምንከባከብበትና ንጹህ በቃ ንጹህ የምንሆንበት በቃ ቆንጆ የምንሸትበት በቃ ደስ የሚል የለም እንደዛ የሚሆንበት ወር ነው የሚሆነው። 5ኛውና በጣም ዋነኛው ነገር ምንድነው? ኮንፊደንስ። አሁን ያልናቸው ነገሮች በጠቅላላ ኮንፊደንስ ከሌለን አይሆኑም። ስለዚህ ስንራመድ በቃ ቀና ብለን እንደዚህ አጎንብሰን ወይም እንደዚህ ብለን ተሸማቀን ምናምን ሳይሆን
ቀና ብለን መራመድ ስል ደግሞ አለን አንዳንድ ሰዎች በነገራችን በጣም የሚገርመኝ ነገር ምንድነው ታውቃላችሁ? በቃ እንደዚህ በቃ እኔ ኮንፊደንት ነኝ፣ ማንንም አልሰማም፣ ከማንም በላይ ነኝ የሚል አስተሳሰብ ይኖረንና በቃ እንደዚህ ሲራመዱ ራሱ በቃ ግፍትር እያደረጉ ሰውን ምናምን አለ አይደል? በቃ ይሄ የንቀት አለ። ይሄ the idea of bad bitch ማለት ነው። የዘመኑ the idea of bad bitch በጣም ሌላ ታሪክ ነው እና ብቻ እሱን ደግሞ ወደፊት የምናወራበት ነገር ይሆናል። ቆይ በደንብ ስንግባባ በደንብ እናወራበታለን። እና ምንድነው ኮንፊደንት የመሆን ነገር ምንድነው? ሰውን መናቅ አይደለም፣ ሰውን ሪስፔክት መስጠት። እሱ ራሱ አንዱ ፓርቱ ነው የኮንፊደንስ ማለት ነው። ለሰው የሚገባውን ክብር ሰጥተን ከዛ ደግሞ ራሳችንን ደግሞ ቀና ብለን በቃ እንደምንችል በራሳችን እንደምንተማመን እንደምናምር በራሳችን ማመን መቻል ማለት ነው። ስለዚህ ከሁሉም እንበልጣለን ሳይሆን ከማንም ሰው ጋር አለመወዳደር ነው። በቃ ኮንፊደንስ ማለት መወዳደር ሳይሆን አለመወዳደር፣ ከራሳችን ጋር ብቻ እየተወዳደርን ራሳችንን ማሻሻል፣ የራሳችንን ቤስት ቨርዥን ማውጣት ማለት ነው። ከዛ ከሰዎች ጋር በሚኖረን ኮንቨርሴሽን ደግሞ ለስራም ሊሆን ይችላል ምንም ሊሆን ይችላል አይደል? ከሰዎች ጋር እንደዚህ ኮንቨርሴት ስናደርግ በቃ ስናወራ አይን ላይን እንደዚህ መታየት መቻል አለብን። አይ ኮንታክት ሊኖር ይገባል። ወይም እነሱ እያወሩን እኛ ወደዚህ የምናይ ከሆነ ወይም ጣሪያ የምናይ ከሆነ ወይ ምናምን ለምን እንደዛ ይሆናል? እንደዛ አይደለም። ኮንፊደንስ መገለጫ አይደለም እሱ። በቃ ሰው ልጅ ሲያወራ እንደዚህ አይን ላይ የተያየ የተግባባ ኮንፊደንሱን በዛው ልክ የሚለካበት ነገር ስለሚሆን እሱም ላይ መስራት አንርሳ። ስለዚህ በአጠቃላይ በሶስተኛው ወር ማለት ነው እንደዚህ ቆንጆ ነገሮች ነው አብረን የምንሰራው። እኔ በጣም አም ሶ ኤክሳይትድ። አልገባችሁም? ብዙ ነገሮችን ነው ገና አብረን የምንለውጠው። አብረን ግሎ አፕ እናደርጋለን። አብረን እምር ዝንጥ እንላለን። አብረን ሜንታል ሄልዛችንን ጥንካሬያችን ላይ በደንብ እንሰራለን። ስለዚህ አይ ሆፕ እንግዲህ አብረን እናሳልፋለን ይሄኛውን ሶስተኛውን ወር። በሚቀጥለው ደግሞ ስኪን ኬር፣ ሄር ኬር የተለያዩ ቪዲዮዎችን እሰራላችኋለሁ በየሳምንቱ። ስለዚህ ይመቻችሁ። ወዳችኋለሁ።